ወንድሜ ግን አብሮ አደጌ አበበ ጉልላት ከሞተ 9 ነው 10 ዓመቱ 9 ዓመት ተሞተ። አዎ ትዝ ብሎ ይላል። በመቃብሩ ሳጥን አጥንቱም የለም። ድንግልናዬን ያጣሁት ከአራተኛ ክፍል በፊት ነው። ቨርጂኒቲን ያጣሁት ከዛ በፊት ነው። እንዴ ያ ከአራተኛ ክፍል በፊት ታወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው እውነት የሚሰሩት ነገር ሲያስጠላ ታሳፍራላችሁ። እዛ ጋር ያለ ቤኪና ማን ነው ቤኪና ዮናታን የሚባሉት ሁለቱ ልጆች ቀልድ ማለት ይሄ ነው። ህይወት የሌለበት ኑሮ ማለት እርግጫ ነው፣ ቦክስ ነው፣ የክርስቶስ ነው፣ ገንዘብ ማካበት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ወይ ጭምትነቱ የለም ወይ ትትናው የለም። እስቲ በምናቸው ነው ክርስቶስ ነው? ክርስቶስ እኮ ማንንም የማይነቅፍ ማንንም የማይነቅፍ። ሰላም ጤና ይስጥልን ውድ የአርጎ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችኋል? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እንግዲህ አስተማሪና ወቅታዊ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ቪዲዮዎችን ተመልከቷቸው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ላይክ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን። ወገኖች መንጋቱ አይቀርም። ህሊናችሁን ግን አሻግራችሁ ተመልከቱት። የነገ ሰው ለመሆን አስቡ። የመሸ ሳይነጋ አይቀርም፣ የነጋም ሳይመሽ አይቀርም። አሁን መሽቷል ብላችሁ ራሳችሁን ዘረኛ አታርጉ። ነገ ይነጋል። ስለዚህ ምን ነው እየነገርኳችሁ ያለ ራሳችን ከጽድቅ ዘር አግብተን መቁጠር አለብን፣ ከስጋ ዘር አይደለም። በጽድቅ ዘር የተቆጠረ ሰው ምንጊዜም ድል ነሽ ነው። ነገም ከነገ ወዲያ ነገ ምላስ ታስሮ በሞት መወሰድ አይቀር። ሸዋ ኦሮሞ፣ ትግሬ፣ ጎጃሜ፣ ጎንደሬ ማለት ለነገም አያዋጣንም። እኔ ነግሬያችኋለሁ፣ በልቡናችሁ ሰሌዳ ያዙት። ነገ ከነገ ወዲያም ቢሆን የሚያኖረን ሰማያዊነታችን ነው። እግዚአብሔር የሚከፋፍለውን መንፈስ ይሰርልን። እኔ እውነቴን ነው የምነግራችሁ፣ እግዚአብሔር በጽድቅ ዘር ነው የሚቆጥረው። ራሳችሁን ከጽድቅ እውነቴን ነው። እኔ ከፈለጋችሁ ኩራት ከፈለጋችሁ የሚያኮራ ነገር ልንገራችሁ። እኔ የዮሐንስ አፈወርቅ ልጅ በሉ፣ እኔ የቅዱስ ቄርሎስ ልጅ በሉ፣ እኔ የገብረ መንፈስ ቅዱስ ልጅ፣ እኔ የተክለ ሃይማኖት ልጅ በሉ፣ እኔ የጳውሎስ ልጅ በሉ፣ እኔ የነቢያት ዘር በሉ፣ እኔ የክርስቶስ ልጅ በሉ፣ እኔ የቤተክርስቲያን ልጅ በሉ። የሚያኮራን ዘር ይሄኛውን፣ ሌላው ዘር ግን ይረግፋል። ዘር በዘር ቢነሳ ፈጽሞ ይጠፋል። የኖረ ነው ሲጠፋ የምናውቀው ነው። ጽራውያን ቢመኩ ይጠፋል፣ ያን ቢመካ ሲጠፋ ነው የኖረ። እግዚአብሔር በጻድቃን ዘር ግን ይኖራል። ከጻድቃን ዘር እግዚአብሔር አግብቶ ይቁጠረን። ቃሎት ያሰማልን ለአባታችን። እውነት ነው። በተለይ አሁን ላይ ያለንበት ዘመን እጅግ በጣም የሚያስከፋ ነው። ሁሉም በዘር ተከፋፍሎ ያለበት ጊዜ ነውና በተለይ ክርስቲያኖች ደግሞ ምድራዊ ዘር የለንም። ማናችንም ከዚህ ከምንኖርበት ምድር ላይ ካፈራነው ነገር ምንም ይዘነው የምንሄደው ነገር የለም። በዚህ ምድር ላይ ምንም ነገር የኛ አይደለም። እኛ ምድራዊ መሬት የለንም። ርስታችን ጉልታችን ያለው በሰማይ ነው። ስለዚህ ክርስቲያን ተስፋው ሰማያዊ ነውና ስለዚህ በዚህ ምድራዊ በሆነ ነገር ልንኮራም ልናፍርም አይገባንም። አበበ ጉልላትዬ አበበ ጉልላትዬ አበበ ጉልላትዬ ወንድሜ ግን አብሮ አደጌ አበበ ጉልላት ከሞተ 9 ነው 10 ዓመቱ 9 ዓመት ተሞተ። አዎ ትዝ ብሎ ይላል። በመቃብሩ ሳጥን አጥንቱም የለም እንኳን ስጋው ቀርቶ። ይበቃል፣ እርምህን አወጣ በቃ። እንዴ 9 ዓመት ተሞተ። 9 ዓመት አበበ ጉልላትዬ አበበ ጉልላትዬ አበበ ጉልላትዬ አልሰባው አበበ ጉልላትዬ አበበ አበበ ጉልላትዬ 9 ዓመት ተሞተ። 9 ዓመት አበበ ጉልላት መቃብሩ ሳጥን ውስጥ አጥንቱም የለ እንኳን ስጋው ቀርቶ። እንዴ 9 ዓመት ተሞተ። ይበቃል፣ እርምህን አወጣ በቃ። አበበ ጉልላት አበበ ጉልላት ታሞ ነው። ታሞ አይደለም በመኪና አደጋ ነው አይደለም፣ በሰው እጅ ነው አይደለም። አበበ ጉልላት ቅዱስ ቁርባን የገደሉት ወንድሞች ናቶች
አሁን ኦርቶዶክሳውያኑ ጋር የምታየው ምንድነው ብለህ ብትል የዛሬ 8 እና 9 ዓመት እንኳን የሞተውን አብሮ አደገኝ ታናሽ ወንድሜን አብረን ቀድስ የነበረ ዲያቆን አበበ ጉልላትን በሱ ሞት ላይ እንደዚህ ከተቃለዱ እኔ አንዳንድ ሰዎች ሬሳውንም ቢያገኙት አይምሩትም ነው ብየምለው ስጠረጥር እንኳን አንተ ዝም እንኳን አንተ አንድ ዝም ምን ያስፈራራል እንጂ ያገር ያለ የመንግስት ያለ እውነት ሄድ ምን አለ እጄ ይሙት ይዳን አይታወቅም ዝም ብለው ነው ያወሩት አገሩ የት ነው እዛ የሞተ የተባለበት አገሩ የሞተበት አገር አይታወቅም በልጆቹ ተሚስት ጋር ሰላምነትን ይዘግባው እሺ ደሞ እርሶ ማስለቀሴ ነው እንጂ አበበ ጉልላትን የሚያጃለቅስኩ አለ አንተ ጋር አሁን እኮ ስልክ ደውለው አልሞተም ነው የሚሉኝ አንቱ ወይ ዶይ ሰው አሁን የንፋስ ወሬ የጎርፍ ወሬ አናባዛ እሺ የንፋስ ወሬ የጎርፍ ወሬ አናባዛ እሺ ታሚስትና ተልጆች ጋር ሰላምነትን ይዘህ ተቀመጥ ሰላም ግባ ሂድ እሺ አበበ ጉልላት ሰዎች እንዴት ነው ግን ለቅሶ እየደረሳቸው ነው አይደል የአበበ ጉልላት ነገር እንግዲህ ያው ኤርሚ ጋር ብዙ ሰው ለቅሶ እየደረሰ ነው ካልደረሳችሁ ሄዳችሁ ድረሱ ይቀየማችኋል ከ9 ዓመት በፊት የሞተው አበበ ጉልላትን ለዛውም በቅዱስ ቁርባን ነው ገደሉብኝ ያለው በጣም የሚገርም ነው በእውነት እንደዚህ አይነት ቅሌ በዘር ማንዘራቸው አይድረስ በእውነት ሰው እንዴት እንደዚህ በግልጽ ወጣ መልኩ ይዋሻል እንግዲህ ስትያዙ ደግሞ እግዚአብሔር ሲያጋለጣችሁ እንደዚህ ነው የሁሉም መሳቂያ ሆነ ቤተሰቦቼ አዶናይ እንግዲህ ታውቁታላችሁ ማስደመሙን ቀጥሏል እዚህ በፊት አስቀይሞ ሰውን እንደው በዛ እንኳን ትንሽ ቅሬታችን ሳይሟሽሽ አሁን አዲስ ነገር ኢትዮጵያ መጥቶ ወቸጉድ ፖድካስት ላይ የተፈጠረውን ጉዳይ እስቲ እንስማው ለአይምሮ የሚከብድ ነገር ነው ድንግልናዬን ያጣሁት ከ4ኛ ክፍል በፊት ነው ቨርጂኒቲን ያጣሁት ከዛ በፊት ነው እንዴ ያ this is ከይ ከ4ኛ ክፍል በፊት እንደዚህ ይቻላል እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just you know ከ4ኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል almost like very near እዛው ነው 3ኛ ክፍል አካባቢ it wasn't like a successful ተሞከረ አቤት ፋሚሊያውን ያይታል እንዴት ያንተ ታላቅ የሆነ ሰው ነው no same age ሰርግ ትላል እንዴት እንዳወቁት አላቀም ሰርግ ነገርኩኝ I don't know why ሰርግ እቃቃይ ጮት ባልና ሚስት ምናምን እንደዛ መሰለኝ ለማለት ይፈልግ ባልና ሚስት ነገር I think ሪከርድን ሰብሬዋለሁ ኢትዮጵያ like እንትና ሪከርድ ሰብሬዋለሁ ይላው ሶ አዶናይ እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርመን ባይዘው ወሬው አይደለም ገባ እንዴት እንደዚህ አይነት ነገሮች የምታረገው እሺ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳላት ጥቅም የላትም አያችሁ እኔ በጣም ኤክስፕሎር ማድረግ ወዳለሁ like ማለት በደንብ አጥንቻለሁ ብዙ መጽሐፍቶችን አንብቤያለሁ የህይወት ትርጉሟን ለማግኘት ማለት ነው and ያወቅኩት ትርጉም እንደሌላት ነው ልብ ብላችሁ ካስተዋላችሁ ማለት ነው እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን እናስመስላለን we think that everything is serious but nothing is actually serious ሁላችንም በቃ የሆነ ህይወት እንደተሳካልን የሆነ እንዳወቅናት ነው የምናስመስለው አናቅም so that's why I share because ሁሉም ሰው የየራሱ ገመና አለው የየራሱ ሚስጥር አለው እኔ ደግሞ ከሰው ክብር አልፈልግም ካሁን በኋላ because I've realized ከሰው ክብር ፍቅር ስትጠብቅ ሁሌ መስረኛ ነኝ እኔ ይወላችሁ 10ኛ ክፍል ያቋረጥኩበት ትልቁ ችግር ትልቅ ምክንያት ምን እንደሆነ ታውቃላችሁ ይሄ ነው በቃ ማወቅ በጣም መጥፎ ጋንግሪን ነው ቦታውን ካልጠበቀ ጋንግሪን ነው ሞት ነው የሚያመጣው 4ኛ ክፍል ጀምሮ አራስ ቤት እያለ ነው ጀመርከው ምን ያህል ቢሆን ነው ጡጥሽዬ ለግርዛት እንኳን ማይሆን
እኮ ነው። አራተኛ ክፍል እኮ ከባድ እኮ ነው እንዴ! እኔ መሽኔ ምኑ ጋር እንደሆነ እንኳን ገና ቤተሰብ ይሄ ነው ብሎ ያሳየኝ ሰዓት እኮ ነው። አራተኛ ክፍል እቃቃ ጭራሽ ደግሞ እንደ ጀብዶታችሁ እንትን ሶሻል ሚዲያ ላይ የምትናገሩት ነገር ብለዋለች እኮ ማይ ስትፈላሰፉ ስርዓት ያለው መፈላሰፍ ቢሆን ጥሩ ነው። ጥቅም ያለው ለሰው የሚጠቅም ነገር ቢሆን መልካም ነው። ይሄ የማይሆን ነገር እንቶ ፈቶ ባታመጡብን I was like 3 times just successful እሽሪቾ እንደሚታወቀው ሶሻል ሚዲያ ላይ ቲክታክ መንደር ላይ 1 ሚሊዮን በላይ ፎሎወር እንዳለ ይታወቃል። ይሄን ነገር ስትናገር ኦልሞስት 1 ሚሊዮን ሰው አይምሮ መበከል ነው። ፕላስ ደግሞ ስለ ሰው ግድ የለኝ ማለትም ከሰው ምንም አልጠብቅም ማለት ለሰው ክብር የለኝም ከሚለው ነገር የተለያየ ነገር አለው የለውም። የተለያየ ነገር የለውም። ብትደግሱ፣ ብታለቅሱ፣ ብትጨፍሩ ብትሉ የሚያምረው ከሁሉም ነው ከሰው ጋር ነው። በቃ ከሰው ውጪ የሚሆን ነገር የለም። ሰው ግድ ከሌለ ምን ማለት ነው? የምትናገሩትን ነገር ወቁ እንጂ። ኧረ ሊሚት ይኑራችሁ። እንደው የግድ እንደ በጋጋጅ ያስፈልገናል እንዴ? ህፃናትም ይኖራሉ ይሄን ነገር እያሰባችሁ ዛሬ እንደዚህ ስትናገሩ እቃቃ ላይ አቅጣቅ ማድረግ ኖርማል እንደሆነ ነው ሰው ልጆች የሚያስቡት። አይደለም እንደዚህ አራተኛ ክፍል በፊት ነው ድንግልና የተወሰደው ብለ እንደዚህ ሶሻል ሚዲያ ላይ ለመናገር ቀርቶ ትዝ ይለኛል ባለፈው አንዱ ትራፊክ ሹፌሩን ይዞት ታክሲ ውስጥ ተሳፍረን እያለ ሊቀጣው ልክ ሊጽፍበት ሲል አረ እንደው እባክህ ወንድሜ የ5 ልጆች አባት ነኝ እባክህ በዘንልኝ ይለዋል። ትራፊኩ ምን ቢለው ጥሩ ነው ዝበል ሴሰኛ 5 ልጅ ሙሉ ምን ሲያደርግ ነው የምትወልደው ብሏል። ኧረ እባካችሁ ለእናንተ ባታስቡም ጭራሽ በጣም መራቀቃችሁን በብልግና ባታስረዱት መልካም ነው ባይነኝ። እንደ ወንድም እወዳለሁ አከብርሃለሁ፣ ነገር ግን ልክ አይደለም ልልህ አይደለም የመጣሁት። አይምሮ ራሱ ልክ አይደለም። አሁን ላይ አብኖርማል ነህ። ቼኪን ቼክዳውት ቤተሰቦቼ በክፋት አትዩብኝ። ያረከ ጉዳይ ራስ ጋር ይቅር፣ ነገር ግን ይሄንን ኢንፎርሜሽን ሼር ማድረግ ምንም ጥቅም የለውም። አጠፋው እንደ ልጅ ይቅርታ ጠይቃችኋለሁ ሁላችሁ። አይምሮም ልክ አይደለም። አይምሮ ቢሰራ ኖሮ ይሄን ነገር ወጥተህ እዚህ ውጭ ላይ አታውራውም ነበር። በነገራችን ላይ አሁን ላይ ነገሮች ብልሽሽት እያሉ የመጡበት ምክንያት ለንስሐ አባት የሚነገሩ ነገሮች ሚዲያ ላይ እየወጡ እየተነገሩ ስለሆነ ነው። በራሳችንና በእግዚአብሔር መሃል ብቻ ሊቀሩ የሚገቡ ነገሮች ወጥተው ለህዝብ መነገር ሲጀምሩ ላይ ደግሞ እኔ ለሰው ይሄን ደንታ ቢስ ነች፣ ስለሰው አይጨንቀኝም፣ ሰው ምን ይላል የሚለው ነገር ምንም አያገባኝም የሚለው ነገር ምን ማለት እንደሆነ እኔ እንጃ። ታሳውሳላችሁ አዶናይ የሆነ ሰዓት ላይ የገንዘብ ችግር ተፈጥሮበት ጎዳና ላይ ለወጣ ነው ምናምን ሲል ማን ነው ተረባርቦ እንትን ያለው? አግዘውት ኢትዮጵያውያን ሰው አይደለ ያገዘው። ስለዚህ ሰው ነው ብትወርቅም የሚደርስልህ ማለት ነው። ሌላ ፍጡር መጥቶ አይደለም የሚደግፍ እንትን የሚል። ስለዚህ እንደዚህ ከባህልም ከእንትንም የወጣ ነገር በጣም የሚያስጠላ ነገር ነውና እንደዚህ አይነት ነገሮች በእውነት እኛም ስንሰማ ልንቃወማቸው ይገባል። ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው እውነት የሚሰሩት ነገር ሲያስጠላ። እሱ ያወራል እኔ እንጃ ታሳፍራላችሁ። እዛ ጋር ያለ ቤኪና ማን ነው ቤኪና ዮናታን የሚባሉት ሁለቱ ልጆች ያደረጋችሁት ነገር እዚህ ፓርት ላይ ሌሎቹን አይደለም እዚህ ፓርት ላይ የሆናችሁት ሁኔታ የሳቃችሁት አሳሳቅ ምናምን በጣም ነው የሚዘገን ነው። በጣም ነው የሚያስጠላው። እናንተን ቁጭ ብሎ የሚሰማ ህዝብ እኔ ይገርመኛል። ጉዳዩ በጣም ሲሪየስ ነገር ነው። ጉዳዩ በጣም አደገኛ ነገር ነው። የምሬን ነው የምላችሁ። ኢትዮጵያ ውስጥ 85% ማለት ነው በዚህ አይነት ነገር ተጠቂ እንደሆነ እኔ በግልጽ ነው የምነግራችሁ። ማንም ሰው በግልጽ ስለማያወራ በግልጽ ስለማይነጋገር በየቤቱ ዝም ብሎ እየተሰቃየ ከመኖር ውጪ ማለት ነው በየቤቱ እየተሰቃየ ከመኖር ውጪ በቃ አንገቱን ደፍቶ ከመኖር ውጪ ሕክምና አግኝቶ ራሱን ትሪት አድርጎ በየራሱ ነው ሁሉ የሚጋፈጠው። ቢል ከአንድ ሳምንት የዘለለ አይቆይም ይሄን ነገር ለማቆም። በግል ወሲብ የሚጠቃ ሰው በማስተርቤሽን የሚጠቃ ሰው ለማቆም ቢያንስ ማለት ነው አንድ ሳምንት ብቻ ነው በቃ። ከዛ በኋላ ተመልሶ ይመጣበታል እና እድሜ ልኩን የሚማቅቅበት ችግር ነው። ዛሬ ወላጆች ልጆቻችሁ ስልክ ላይ ያለውን ነገር ተከታተሉ። ወላጆች ወንዶች ልጆቻችሁ ከ15 ዓመት በላይ ከ15 ዓመት ጀምሮ ያሉ ልጆቻችሁን ስልኮቻቸውን የሰጠቻቸውን ስልኮቻቸውን ተከታተሉ። የስንት ሰው የጎግል ሂስትሪ ቼክ ቢደረግ ስንት ጉድ ይወጣል። ስንትና ስንት ጉድ ይወጣል። ስንቱ ፖርን አዲክትድ ነው ወይንም ደግሞ በወሲብ ፊልም የተጠቃ ነው። በቃ የደነዘዘ ነው። ወጣቱ ደንዝዟል። አእምሮውን ተቆጣጥሮታል። አይችልም በቃ ከዚህ ነገር መላቀቅ። ጠዋት ማታ ቀን ባገኘው ሰዓት በዚህ ነገር ውስጥ ተዘፍቆ ነው ራሱን የሚያገኘውና ግን እርስ በርሱ ማንም አያወራም። ሁለት ጓደኛ ማቾች እንደዚህ አይነት ሱስ ውስጥ ቢኖሩ በእንደዚህ አይነት ነገር ውስጥ ቢጠቁ አያወሩም፣ አይነጋገሩም፣ ያፍራሉ። እኔ እኮ እንደዚህ አይነት ነገር ውስጥ ነኝ ብሎ የሚያወራ ሰው የለም። የሚነጋገር አንድ ሰው አታገኙ። ዝም ብሎ በቃ እዛ ውስጥ ከመሰቃየት ውጪ ማንም አይነጋገርም። ዛሬም ደግሜ እነግራችኋለሁ። ዛሬ ለወጣት ወንዶች ከዛ ደግሞ
ለባለትዳሮች፣ ከዛ ደግሞ ለሴቶች፣ ከዛ ደግሞ ሚድል ኤጅ ላይ ስላሉት ሰዎች ይናገራል። ወንዶች በተለይ ያላገባችሁ በእጮኝነት ሊሆን ይችላል ወይም ደግሞ ገርልፍሬንድ የሌላችሁ ወይም እጮኛ የሌላችሁ ወይም ያላገባችሁ ወንዶች እድሜያችሁ ከ20ዎቹ እስከ 35 ድረስ ያላችሁ ወንዶች አሁን አዳምጡኝ። እድሜያችሁ ከ20ዎቹ እስከ 30 ምናምን ዓመት አካባቢ ያላችሁ ወንዶች አዳምጡኝ። የመጀመሪያው የግለ ወሲብ ወይም ማስተርቤሽን ወይም ሴጋስ የሚባለው ነገር የመጀመሪያው መነሻው ጽንሰ ሐሳቡ የሚጀምረው ከወጣትነት ጋር ወይም ደግሞ ከአካላት ለውጥ ጋር ወይም ደግሞ ይሄ ያለ አይደለ ስጋዊ ፍላጎት የስጋዊ ፍላጎት ይመጣል። ስጋዊ ፍላጎታችን ያዘል ወይንም ደግሞ የስሜት መቀስቀስ ያን ነገር ለማድረግ ፍላጎት ይሄ ናቹራል የሆነ ነገር ነው። እንዲህ አይነት ስሜት ካልተሰማ በሽታ ነው፣ ቼክ ነው ማድረግ ያለበት። ይሄ ናቹራል የሆነ ስሜት ነው። እንደዚህ አይነት ነገር ማሰብ፣ መመኘት፣ ለማድረግ መመኘት ወይም ደግሞ የሐሳብ ሰውነት ላይ ይሄ ናቹራል የሆነ ነገር ነው። ይሄ በጣም ያን ያህል መጥፎ አይደለም፣ ናቹራል ነገር ነው። ከዛ ይሄ ሐሳብ ወዴት ይለወጣል? ሰዎች በቀላሉ አሁን የሚዲያው ክፋት፣ የኢንተርኔቱ ክፋት፣ ፖርኖግራፊ የሚባለው ነገር በግልጽ በሁሉም ቦታ ላይ አለ። ስለዚህ በቀላሉ ወደ ፖርኖግራፊክ ሳይት ይገባና እዛ ላይ ያሉትን ነገሮች ይመለከታል። እዛ ላይ ትወና ነው የሚያደርጉት። እነዛ የሚያዩን ያንን የወሲብ ፊልም እያየ ያ ጭንቅላቱን፣ አይኑን፣ ሁሉ ነገሩን፣ አካላቱን ይቆጣጠረዋል። ከዛ በኋላ ይሄ የዝሙት መንፈሱ ወይም ደግሞ ግንኙነት የማድረግ መንፈሱ ከአቅም በላይ ከሚችለው በላይ ከቁጥጥሩ ውጪ ይሆንበታል። ስለዚህ ከቁጥጥሩ ውጪ ሲሆንበት አጠገቡ ሴት የለ፣ አጠገቡ ማንም የለም። ስለዚህ የመጀመሪያ ምርጫ የሚያደርገው ምን ይሆናል ማለት ነው? ራሱን በራሱ ማርካት። ከዛ ይሄንን ነገር ምን ያደርገዋል? ሀቢት ያደርገዋል። የመጀመሪያው ስቴፕ የትኛውም ሰው ወንዶች ፕሊዝ በተቻላችሁ አቅም ኢንተርኔት ቤትም ሄዳችሁ ይሁን የስልክ ቦታም ሄዳችሁ ይሁን ሎክ አስደርጉት። ቃሉ ሲያሰማልን ወንድማችን ትክክለኛ የሆነ ምክር ነው የተናገረው። በተለይ ወላጆች ልጆቻችሁን ስልክ ከሰጣችሁ በኋላ ልጆቻችሁ ከመጥፎ ጓደኛ ከልክላችሁ ምናልባት ቤት ውስጥ እንዲሆኑ ልታደርጉ ትችላላችሁ። ከዛ በኋላ ላይ በስልካቸው ከሆኑ ልጆች ጋር እየተገናኙ እንደሆኑ ታውቃላችሁ። ይህንን ቼክ ታደርጋላችሁ ወይ? ምናልባት ሰፈር ላይ ትንሽ ሱሶችን ይለምዱብኛል ብላችሁ ያስገባችሁት ልጅ በጣም መጥፎ የሆነ ሱስ ሊለምድባችሁ ይችላል። በኦንላይን ማለት ነው። በጣም ብዙ ነገሮች ስላሉ ስለዚህ እኚህን ነገሮች በሙሉ ቤተሰብ ኃላፊነት ወስዶ መከታተል አለበት። ስለዚህ እንደና አዶናይ ሚዲያ ላይ እየተወጣ ነገሮችን ልቅ በሆነ መልኩ የሚናገሩ ሰዎች በእውነት ከድርጊታቸው ሊቆጠቡ ይገባል። የሚነገርና የማይነገር ነገሮችን ለይቶ ማወቅ። የማይነገር አለ፣ የሚነገር አለ። በቃ ከባህል አለመውጣት በእውነት በጣም ወሳኝ ነገር ነውና እስኪ እንቀጥል። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባክነው ሲጠብቋት አገኘች። ንብረቷና ገንዘቧን በተመለከተ ስትጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ ህመም የተጠቃችው ትዕግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። እህቶች አረብ ሀገር ላይ በጣም ተሰቃይተው ነው ገንዘብን የሚያገኙት። እንደዚሁ እንደሚታሰበው በቀላሉ አይደለም። የማያውቁት ሀገር ነው። በማያውቁት ቋንቋ የሚፈልጉትን ነገር እንኳን ጠይቀው ማግኘት በማይችሉበት ሁኔታ ላይ ተሰቃይተው ያገኙትን ገንዘብ እንዲሁ በቀላሉ ጠፍቷል፣ አጥፍተነዋል ሲባል በጣም ነው አይምሮን የሚነካው። ከዛም ብሶ ደግሞ እንደዚህ አይምሮን በሚነካ መልኩ እንደዚህ አይነት ንግግሮች ቤተሰብ ሲናገር በጣም ነው አይምሮን የሚነካው። ነገር ግን ይህም ቢሆን ራስን ማጥፋት መፍትሄ አይሆንም። ምክንያቱም እኛ ክርስቲያኖች በራሳችን ላይ በሰውነታችን ላይ ምንም ኃይል የለንም። እኛ ሰውነታችን በቤዛነቱ የገዛን የክርስቶስ ሰውነት ስለሆነ ማለት ነው። ስለዚህ በተለይ አረብ ሀገር የምትኖሩ ምናምን እህቶች በገንዘብ ጉዳይ ላይ በጣም ጥንቃቄ ልታደርጉ ይገባል። ምናልባት ወደዚህ ወደ ኢትዮጵያ ስትመጡ ያልጠበቃችኋቸው ነገሮች ሊከሰቱ ስለሚችሉ አምናችሁ እናንተ ገንዘባችሁን በቤተሰብም ይሁን በኩል የላካችሁት ነገር እንደጠበቃችሁት ላታገኙ ትችላላችሁ። ስለዚህ ሴፍ በሆነ መልኩ ራሳችሁ መንገድ ብታስቀምጡ የተሻለ ነው። ማንንም እንትን ባትሉ። ምክንያቱም እዛ ጋር እናንተ ያሳለፋችሁትን ስቃይ የሚረዳ ሰው የለም።
እዚህ ጋር ስትመጡ ደግሞ ያ ነገር እናንተ ሊጎዳችሁ ስለሚችል በደንብ ጥንቃቄ ማድረግ ይገባችኋል። በእውነት ዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።